ጳውሎስ በግራና በቀኝ በሰንሰለት ታስሮ እያለ ስለ ራሱ እንዲያስረዳ የጦር አዛዥን ፈቃድ ይጠይቅና እንዲናገር ሲፈቅድለት እንደዚህ ይላል። የሐዋርያት ሥራ ምዕራፍ 22 ላይ ያለ ሐሳብ ነው። እኔ የኪልቅያ በምትሆን በጠርሴስ የተወለድኩ በዚህችም ከተማ በገማልያል እግር አጠገብ ያደግኩ የአባቶችንም ሕግ ጠንቅቄ የተማርኩ ይላል። እንግዲህ ይህንን ሰው ገማልያልን ያለ ነገር አልጠቀሰውም። እጅግ በጣም የከበረ አይሁድ በጠቅላላ የሚያዳምጡት የሕግ መምህርና አዋቂ ነው። እናም በሐዋርያት ሥራ ምዕራፍ 5 ላይ ደግሞ እንደዚህ የሚል ቃል አለ። እነርሱም ይህን ሲሰሙ በጣም ተቆጡ፣ ሊገድሏቸውም አሰቡ። ነገር ግን በሕዝብ ዘንድ የከበረ የሕግ መምህር ገማልያል የሚሉት አንድ ፈሪሳዊ ይላል። እንግዲህ አባቶችን ካሰሯቸው በኋላ ፈሪሳውያንና ሰዱቃውያን በእነሱ ላይ ለመፍረድ ምን እንደሚሉ ለመስማት አቅርበዋቸው እያለ የአባቶች ምላሽ ምንድን ነው? እናንተን የምትሉትን ለማድረግ ፈቃደኞች አይደለንም። እግዚአብሔር ከክፋታቸው እየመለሰ እንዲባርካቸው የሰደደውን ልጁን ከመስበክ ስለሱ ከማውራት የእግዚአብሔርን የማዳን መንገድ ከመናገር ወደ ኋላ ልንን አንችልም፣ የፈለገ ነገር ቢመጣ የሚል አይነት ሐሳብ ያለውን ንግግር አባቶች ሲናገሯቸው ነው። ያን ጊዜ ፈሪሳውያንና ሰዱቃውያኑ እነርሱም ይህን ሲሰሙ ይህንን ምላሻቸውን ሲሰሙ ነው። ይህን ሲሰሙ በጣም ተቆጡ፣ ሊገድሏቸው ማሰቡ። ያን ጊዜ ነው ነገር ግን ይልና በሕዝብ ዘንድ የከበረ የሕግ መምህር ገማልያል የሚሉት አንድ ፈሪሳዊ እና ሰው አባቶችን ዘወር እንዲያደርጓቸው ካዘዘ በኋላ ለሕዝቡ እንደዚህ ይናገራል። የእስራኤል ሰዎች ሆይ ስለ እነዚህ ሰዎች ምን እንደምታደርጉ ለራሳችሁ ተጠንቀቁ። ጥቂት ዝቅ ይልና ደግሞ አሁንም እላችኋለሁ አለ፣ ከነኚህ ሰዎች ተለዩ፣ ተዋቸው። ይህ ሐሳብ ወይም ይህ ሥራ ከሰው እንደሆነ ይጠፋልና፣ ነገር ግን ይላል ከእግዚአብሔር እንደሆነ ግን ታጠፏቸው ዘንድ አይቻላችሁም። ከዚያ እንዲህ ይላቸዋል፣ በእርግጥ ከእግዚአብሔር ጋር ስትጣሉ ምናልባት አለ እንዳትገኙ። እነኚህ ፈሪሳውያንና ሰዱቃውያንን እነኚህን የሃይማኖት ልሂቃን ያበሳጨና በአባቶች ላይ እጃቸውን እንዲያነሱ ወደ ወህኒ እንዲጥሏቸው ያደረጋቸው ነገር ምንድን ነው? ያን ጊዜ በነ ጴጥሮስ ጥላ በሽተኞች ይፈወሳሉ። በእነሱ አገልግሎት ድንቅና ተአምር ይሆናል። ሰዎች ከአጋንንት ስራት ነፃ ይወጣሉ። እግዚአብሔር ደግሞ በልጁ በክርስቶስ ኢየሱስ ላይ ያደርግ ያለውን ከክፋት እየመለሰ ለመባረክ ለሕዝቡ የሰደደውን ይህን ልጁን ክርስቶስ ኢየሱስን በጣም እያገነኑ በስሙ ለእግዚአብሔር ክብር እንዲመጣ እያደረጉ ሰዎችም ወደ እግዚአብሔር መንግሥት እየተጨመሩ ሰዎች እንኳን ከነዚህ ከሐዋርያት ጋር መተባበር እስኪፈሩ ድረስ ለመተባበር ከነሱ ጋር አብሮ ለመሆን እስኪፈሩ ድረስ እጅግ የሆነ ታላቅ የሆነ ድንቅና ተአምራት ይደረግ ነበር። ያን ጊዜ ነው እነኚህ የሃይማኖት ሰዎች ምን ያሉት? የተናደዱት፣ የተቆጡትና የተበሳጩት። ስለዚህም ይህን ነገር ለማቋረጥ ለማስቆም ምንድን ያደረጉት? አባቶችን ሰብስበው በወህኒ ነው የከተቷቸው። ነገር ግን በዚያ ሌሊት ደግሞ የተፈጠረ አንድ ነገር አለ። እሱ ምንድን ነው? የጌታ መልአክ ይመጣና እስር ቤቱ እንደተዘጋ ጠባቂዎቹ በደጅ እንዳሉ ምንድን ነው የሚያደርጋቸው? ውጡ ይላቸዋል። ውጡና ይህንን ቃል ምን በሉ? በሕዝቡ ጆሮ በመቅደስና በየአደባባይ ቆማችሁ ምን በሉ? ስበኩ፣ ተናገሩ ይላቸዋል። አሁንም አባቶችን ፈልገው ያመጧቸው ካሰሯቸው ከወህኒ ቤት አይደለም። በአደባባይና በመቅደስ ወንጌሉን እየተናገሩ የምስራቹን ቃል ለሕዝቡ እያደረሱ እያለ ከዛ ነው ለቃቅሞ ሰብስበው ያመጧቸው። እና ይህ ሰው ምንድን ነው እያላቸው ያለው? የእነኚህ ሰዎች ነገር ከሰው ከሆነ ይቋረጣል፣ ነገር ግንስ ከእግዚአብሔር ከሆነ ግን ልታጠፏቸው አትችሉም። ስለዚህ ምን አትበሉ እያላቸው ነው። ተዋቸው፣ ከነኚህ ሰዎች ተለዩ፣ ምናልባት ምን እንዳትሉ እያለ ነው። ከእግዚአብሔር ጋር ስትጣሉ ራሳችሁን እንዳታገኙ። እናም ወንድሜ እየተቃወምክ ያለኸው እየተቃረንክ ያለኸው ምናልባት ንጹሑን ወንጌል እግዚአብሔር በልጁ በክርስቶስ ኢየሱስ ያደረገውን ማለትም ከክፋታቸው እየመለሰ እንዲባርካቸው እንዲፈውሳቸው ሰደደው የተባለውን ይህንን ነገር
በንጹህ ሕሊናና በንጹህ ልብ በቅን ልብ እያደረጉ ያሉትን ሰዎች ተቃርነ ይሆን? ምናልባት እነሱን የሚቃወሙ እንዲህ የሚያደርጉትን ስም የሚያጠፉ ይህንን ነገር ለማስቆም ለማቋረጥ የሚተጉ በዚህ ነገር ላይ ሁልጊዜ የሚሰበሰቡ አድማን የሚመቱ ሰዎች የእነሱ ሐሳብ አደነቃቅፉ አታሉ ይሆን? ከእነሱ ፈቃድና ሐሳብ ጋር ራስን አሳትፈ ይሆን? ገማልያል ያላቸው እንደዚህ ነው። ከሰው ከሆነ ይጠፋል። ስለዚህ እናንተ ከነኚህ ሰዎች ላይ እጃችሁን አንሱ፣ ተዋቸው፣ ተለዩ ከነሱ እያላቸው ነው። እንደገና ምንድን ያላቸው? ከእግዚአብሔር ከሆነ ግን ልታጠፏቸው አትችሉም። እናስ ምናልባት ከእግዚአብሔር ጋር ስትጣሉ ራሳችሁን እንዳታገኙ። ይህ ደግሞ ልጨምርልህ፣ የእግዚአብሔር ቃል እንደዚህ ይላል፣ ከእግዚአብሔር ጋር የሚጣሉ ምን ይላሉ አለ? ይደቃሉ። እግዚአብሔርም ከሰማይ ያንጎደጉድባቸዋል። ደግሞ እግዚአብሔር እስከ ምድር ዳርቻ ድረስ ምንድን ነው አለ? ፈራጅ ነው። ስለዚህ ወንድሜ ስማኝ፣ እጅግ የሚጠቅመን ምክር ነው እግዚአብሔር እየነገረ ወደ አንተ እያቀረበልህ ያለው። ምናልባት ሳታስበው ሳታስተውል የተቃወምካቸው ሰዎች በቤተ ክርስቲያናቸው ምንድን ነው እየተደረገ ያለው? በእነሱ አገልግሎት ሰዎች ይጨመራሉ፣ ከክፋት እየተመለሱ ለመባረክ በልጁ በክርስቶስ ኢየሱስ ያደረገውን እንዲባርካቸው ሰደደው የተባለው የላከውን አንድያውን ልጅ ተቀብለው በልጅነት መብታቸው ሙሉውን የእግዚአብሔርን ፈቃድና ሐሳብ በእነሱ እንዲፈጸም ተሰጥተው ያሉ ሰዎች የት ጋር ነው ያሉት? አሳዳጆቹ ጋር ነው ወይስ ደግሞ ስማቸው የሚጠፋው ሰዎች እንዳይረዱ እንዳይቀበሏቸው የእነሱን አገልግሎት እንዳይመለከቱ የእነሱን ፈቃድና ሐሳብ የራሳቸው አድርገው ደግሞም ለዚህ ሥራ እንዳይነሱ በሚያስተባብሩ በሚያደርጉት ሰዎች ቤተ ክርስቲያንና ስብሰባ ነው? አዳዲስ ሰዎች ብዙ ነፍሶች ለጌታ እየተጨመሩለት ያሉት ምልክትና ተአምራት ድንቅ እየተደረገ ያለው የት ቦታ ነው? ስለዚህ ቆም ብለህ አቋምን እንድትፈትሽ ያለበትን ሐሳብ እንድትመረምር ስለሚፈልግ ነው እግዚአብሔር ይህንን መልእክት ወደ አንተ እያመጣልህ ያለው። ገማልያል እንዳለው እነኚህ ሰዎች የሚያደርጉት ነገር ከሰው ከሆነ ይጠፋል፣ ከእግዚአብሔር ከሆነ ግን ልታጠፏቸው አትችሉም። ስለዚህ ምን አድርጉ አለ? ተዋቸው፣ ከእነርሱ ተለዩ። እንደገና ምናልባት ከእግዚአብሔር ጋር ስትጣሉ እንዳትገኙ። እንዳልኩ ነው የእግዚአብሔር ቃል የሚለው ከእግዚአብሔር ጋር የሚጣሉ ምን ይላሉ አለ? ይደቃሉ። እግዚአብሔርን በሰማይ ያንጎደጉድባቸዋል። ምናልባት እነኚህ ሰዎች እያደረጉ ያሉት እየሰሩ ያሉት የእግዚአብሔርን ሥራ ከሆነ ተቃውሞ አድማው ስም ማጥፋቱ ማን ላይ ነው ማለት ነው? እግዚአብሔር ላይ ነው። ስለዚህ ምን ሊል አይችልም? ሊጠፋ ሊቋረጥ አይችልም። እናም ወንድሜ ከእግዚአብሔር ጋር ስትጣላ ራስህን እንዳታገኝ። ምክንያቱም ከእግዚአብሔር ጋር የሚጣሉ ምን ይላሉ አለ? ይደቃሉ። እግዚአብሔርን በሰማይ ምን ይልባቸዋል? ያንጎደጉድባቸዋል። እግዚአብሔር ደግሞ ምንድን ነው አለ? እስከ ምድር ዳርቻ ድረስ ፈራጅ ነው። ስለዚህ የትም ልትሰወር የማትችልበት ፍርድ ውስጥ ከመግባትህ በፊት ከማን ጋር ነው እየተባበርክ ያለው? የማንን ፈቃድና ሐሳብ ነው እያስፈጸምክ በአንተ እንዲፈጸም እየፈቀድክ ያለው? ወንድሜ ቆም ብለህ እንድታስብ አቋምን እንድትመረምር ስለሚፈልግ እግዚአብሔር ይህንን መልእክት ወደ አንተ አምጥቶታል። እግዚአብሔር ረዳሃል፣ ሁላችንንም እግዚአብሔር ረዳናል። ስለዚህ ፈቃድና ሐሳቡ ይህንን መልእክት ወደኛ እግዚአብሔር ስላመጣ በልጁ በክርስቶስ ኢየሱስ ስም ሞገስና ክብር ይሁንለት። አሜን። በኢየሱስ ስም ለዘላለም